ሳቅ አያልቅበትም፣ ጨዋታም ፈጽሞ አይነጥፍበትም። ብዙዎች ሙሉ ስሙን ከመጥራት ይልቅ ጎልቶ በወጣው የሙዚቃ ስራው አማካኝነት ሰሜ ባላገሩ ሲሉ ይጠሩታል። የሀገረሰብ ሙዚቃዎችን በሚስረቀረቅ ድምፁ እያስማማ ሲጫወት የተመለከተው አሊያም ያዳመጠው ሰው አብሮ ወዝወዝ ማለቱ የማይቀር ነው። ድምፃዊ ሰማኸኝ በለው በተለይ የቆየውን ባህላዊ ዜማዎችን ባቲ፣ አንቺ ሆዬ፣ ትዝታና አምባሰልን ከዘመናዊ የሙዚቃ ስልቶች ጋር በማዋሃድ የራሱ መለያ የሆነ የድምጽ ቅኝትን ፈጥሯል። በባህላዊ ያዝያዝያም ስልቱ፣ በውዝዋዜው፣ በእንቅስቃሴው ተወዳጅነትን ያገኘው ድምፃዊ ሰማኸኝ በለው በቅጽል ስሙ ሰሜ ባላገሩ ወደዚች ምድር ብቅ ያለው በአባቱ አቶ በለው ሹሜና በእናቱ በወይዘሮ እናትነሽ ቢልልኝ አማካኝነት መስከረም 17 ቀን 1960 አባይና ጣና ግርማ ሞገስ በሆኗት በለምለም ዘንባባዎቿ በተከበበችው ጽዳቷ ጻዕዳነትን ባላበሳት በውቢቷ ባህር ዳር ከተማ ተወለደ። በባህር ዳር ከተማ ቀበሌ 03 በተለምዶ መጠሪያ ስሙ አባ ፋሲሎ ትምህርት ቤት አካባቢ በሚባለው ሰፈር ያደገው ሰሜ ባላገሩ ገና ከልጅነት ጀምሮ ለድምጽና ለሙዚቃ ልዩ ፍቅር ነበረው። ተፈጥሮም በድምጹ በኩል አላሳፈረችውም። ተስረቅራቂ ድምጽን በጄ ብለዋለች። ደቦትን ስራ ወጣ ኮበሌ ድምፃዊ ሰማኸኝ በለው በሰፈሩ በጓደኞቹ ዘንድ በማራኪ ድምጹ በደግነቱ እጅግ አብዝቶ ይታወቃል። ገና በለጋ ዕድሜው በ14 ዓመት ታዳጊነቱ በባህር ዳር ሕፃናት ኪነት ቡድን ውስጥ በመሳተፍ አሁን ላይ ያለውን እውቅናና ተወዳጅነት እንዲሁም የረጅም ዘመን የጥበብ ጅማሮውን መሰረት ጥሏል። ለመጀመሪያ ጊዜ ሙዚቃን ሲጫወት በጋሽ ጥላሁን ገሰሰ ሙዚቃ ሀ ብሎ የጀመረው ሰሜ ባላገሩ ከድምፃዊነት ባሻገር የተዋጣለት የሙያ አጋሮቹን ያስመሰከረ የግጥም የዜማና የቲያትር ደራሲም ነበር። ጥርስን የማያስከድኑ ቀልዶቹንም ጭምር ለዛ ባለው መልኩ በማቅረብ ለኢትዮጵያ ኪነ ጥበብ ደምቆ የተሰራ ባለሙያ ነበር። በተለይም ታዋቂው የቲያትር ቡድን የግራር ፍቅር ከተባለው ጋር በመስራት ብዙ የተወደዱ የድራማ ስራዎችን ለጥበብ አፍቃሪያኖች አቅርቧል። በዚህ ጊዜ ካልቆምንልህ ለመቼ ልንሆን ነው? በአመት ባል ምድር ለፍቅር እንጂ ለድብድብ አልዘጋጅ። ድምፃዊ ሰማኸኝ በለው ወደሚወደው የሙዚቃ ዓለም ለመግባት የመጀመሪያ እርምጃው የነበረው ከልጅነቱ ነው። ቀጥሎም በጊዜው የነበሩትን የኪነ ጥበብ መድረኮች በመቀላቀል የሙዚቃ ልምዱን እያዳበረ መጣ። ሰሜ ባላገሩ ለመጀመሪያ ጊዜ ሰረቅራቃ ድምጹን ይዞ ብቅ ያለው ሚያዝያ 11 ቀን 1978 ዓመተ ምህረት የድምጽ ውድድር በሆነው ጎጆ አዲስ ክለብ ላይ ነበረ። 182 ብር ከሚከፈልበት አዮማ ለቆ 30 ብር ወደሚከፈልበት ግሽ አባይ ያስኬደው ልዩ የሙዚቃ ፍቅርን የታደለው ሰሜ ባላገሩ ወደ ግሽ አባይ ሲያቀና ድምፃዊ ይሁኔ በላይ በ60 ብር ደሞዝ ከፍኖተ ሰላም፣ ሰሜ ደግሞ ከባህር ዳር በተመሳሳይ ጊዜ ግሽ አባይ በ30 ብር ደሞዝ ነበረ የተቀላቀሉት። ባልማንሻት ወንዳልርና ከሱ አዝመራ እንዳይገቡብኝ አረን ሳባከኔችን በሱ ገጣላቸው ወዲወራቸው። ሰሜ ሲነሳ አብረው ከሚነሱ ስራዎቹ መካከል ግሽ አባይ የባህል ቡድን ውስጥ ከድምፃዊ ይሁኔ በላይ ጋር በጋራ በመሆን የተጫወቱት አንቱየዋ የሙዚቃ ስራ የማይረሳ ነው። አንቱየዋ እነሱ እኮ ልጆች ናቸው የጫወቱ። ይህ የሙዚቃ ስራ ብዙዎች ጎጃም ውስጥ የተሰራ ይመስላቸዋል። ቀረጻው ግን እዚሁ መዲናችን አዲስ አበባ ጊዮን ሆቴል መናገሻ በፕሮፌሰር ተስፋዬ ገሰሰ አማካኝነት ወደ አዲስ አበባ መጥተው የተቀረጸ አጀብ የሚያስብል
ድንቅ ስራ ነው። በሙዚቃ አልበሞቹ የማይረሱ አሻራን የጣለው ሰሜ ባላገሩ በ1983 ዓመተ ምህረት የመጀመሪያ የሙዚቃ አልበሙን በ1988 እስከ 1989 ዓመተ ምህረት በተከታታይ በርካታ ሙዚቃ አልበሞችን ለአድማጮች አድርሷል። በ1990 ዓመተ ምህረት ከፍተኛ የሆነ የሙዚቃ ዝናን ያገኘ ሲሆን ሙዚቃዎቹ በብዙ አድማጮች ዘንድ ተወዳጅ ሆነው ቆይተዋል። አምስተኛ አልበም የሆነው ባላገር ሲሆን ከአራተኛ አልበሙ በኋላ ብዙ ሙዚቃ ቤቶች ወደሱ መግተልተል ጀምረው ነበር። የሰሜ ባላገሩ ምርጫ ግን የኔታ ጋር መስራት ነበረ። በጊዜው 80 ሺህ አውጥቷል። ስራው ሲወጣ ደግሞ የስሙ መጠሪያ እስከመሆን ድረስ ተንሰራፋ። የስሙ መጠሪያ የሆነው ሰሜ ባላገሩ ሙዚቃው በአንድ አጋጣሚ የተሰራ ነው። በአንድ ወቅት አንድ ቁምጣውን ባጭሩ የታጠቀ ልጅ እግር ሎተሪ አዘዋሪ ሎተሪ ግዛኝ በማለት በመኪና ውስጥ ያለን አንድ ግለሰብ ይጠይቃል። በምላሹ ግን አይ ባላገር የሚል ምላሽን ያገኛል። ታዲያ ነገሩን በአግራሞት ሲያጤን የነበረው ድምፃዊ ሰማኸኝ በለው ሰሜ ባላገሩ ወዲያው አጠገቡ ወዳለው ጸጉር ቤት በመግባት ስንኝ መቋጠር ጀመረ። አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው በቁምጣዬ እኔ እንደኋላ ፍር ብባል ሰሜ ባላገር ሲል የሀገር ባለውለታውን ባለሀገሩን ተቀኛለት። ሰሜ ገና ሲጽፈው እንደሚሰማ ያውቅ ነበር። የኢትዮጵያ ከርካሪ አጥንት ባላገር ገበሬ ነው። ትልቁ ብራንዴም ባላገሩ ነው። ሙዚቀኛ ባልሆን ኖሮ ምናልባትም ደህና ገበሬ ሆን ነበር ሲል በኩራት ይናገራል። ሰሜ ባላገሩ ከ2 ዓመት በኋላ ያዥኝ የተሰኘውን በእውነተኛ ታሪክ ላይ የተመሰረተውን እስከ ሞት ያደረሰውን እውነተኛ ፍቅር የሚገልጽ ስራ ወጣ። ይህንን የሙዚቃ ስራ ዜማውን ለመስራት ሰሜ ባላገሩ እንቅልፉን አጥቶ አደረ። እንኳንስ በሽመል ቢመቱኝ በጥይት ማን ወንዱ ሊያስቀረኝ ካልሞትኩኝ ካንቺ ቤት አበደ ይሉኛል አዎ አብጃለው ከሞላ ሀገር ሴት አንቺን ወድጃለው እያለ ዜማውን አንቆረቆረው። ሰሜ ባላገሩ በረጅም የሙዚቃ ህይወቱ ውስጥ በርካታ ተወዳጅ ሙዚቃ ስራዎችን አበርክቷል። ከነዚህ መካከልም ደቦት እንስራ፣ ባላገር፣ ዝናቡን፣ ያዥኝ፣ ዲስካው በጣም ጥቂቶቹ ናቸው። ደቦት እንስራ ወጣ ኮበሌ ሰሜ የሼክስፒር ድርሰት የሆነውን እናም በአበባው አስራት ተተርጉሞ በዳግማዊ ፈይሳ አዘጋጅነት መድረክ ላይ 2 ዓመት የቆየ የሮሚዮና ጁልየትን መነሻ ሀሳብ አድርጎ ቅዳሜ ቅዳሜ ይተላለፍ የነበረ የባላገር ፍቅር የተሰኘ ቲያትር ላይ ዋና ገጸ ባህሪን ባላገሩን ሮሚዮን ሆኖ ተውኗል። ምነው ተው ቢቀርና ቀርመብናል ወግሪ ምን ይመጣ መሰላት ከሞን እንጀም ወይ ከቢቴ አትሆይ ባላገርነትን የኖረው ሰሜ ባላገሩ ትወናውን ከግሩም ድምጹ ጋር ሲያስማማ ያውቅበታልና ለሚመለከተው ለሚያደምጠው እጅን ባፍ ያስጭናል። ሰሜ ባላገሩ ለሀገሩ፣ ለትዳሩ፣ ለእናቱ ያለው ፍቅር የተለየ ነው። ከእናቱ ጋር ጠዋት ላይ ቡና ከመጠጣታቸው በፊት የሰሜ ስልክ ካልተነሳ ምግብ ወደ አፋቸው አያደርጉም። ሰማኸኝም በቀን ቢያንስ 2 ጊዜ እናቱ ጋር ካልደወለ አይሆንለትም። ሰሜ ባላገሩ ስለ እናቱ ሲጠየቅ ፈጣሪን ካመሰገንኩ በኋላ ካልደወልኩ አልችልም፣ የእናቴ ነገር አይሆንልኝም ሲል ብዙ ጊዜ ይዳመጣል። እናቴና የኔ አታችመንት በጣም ትንሽ ከሌላው ይለያል። ሁሉም እናቱን ይወዳል፣ የኔ ይለያል። በአንድ ወቅት እናቱ ወዳሉበት ባህር ዳር በስራ አጋጣሚ በሄደበት ወቅት የተያዘለት ማረፊያ ቦታ ጋር አልፎ በማግስቱ ወደ አዲስ አበባ መሄድ ነበረበት። ታዲያ
አመሻሽ ላይ እናቱን ሲያጫውታቸው ቆይቶ ወደ አረፈበት ክፍል ይመለሳል። በማግስቱ ጠዋት ላይ እናቱ ጋር ለመሄድ ፕሌኑ ሊያመልጠው ሆነና ደውሎ በስልክ ልሄድ ነው ሊያመልጠኝ ነው ቢላት ጊዜ ጠብቀኝ በለው እንጂ ቡናዬን ሳትጠጣ አትሄድም በማለት የእናትና የልጅ ፍቅር ትልቅነትን ያሳዩናል። ባህር ዳር ሄጄ ለስራ በበነጋው ጠዋት ላይ አውሮፕላን ሊያመልጠኝ ሆነ። ሆቴል ተይዞልን ሆቴል ነው ያደርነው። አጋጣሚ በግሩፕ ነው ያደርነው እና ማታ አግኝቻታለሁ ሄጄ ጫውቻት ምናምን የመጣሁት። ጠዋት ግን በቃ ማግኘት አልቻልኩም። እሷን ሄጄ እንቅልፍ ጣለኝ። ፕሌን ደግሞ ሊያመልጠኝ ነው እና እናት አለም አልኳት። አቤት ልጅ አለ ማለች። በቃ ምንም አልቻልኩም፣ መምጣት አልቻልኩኝም። አሁን በጓደኞቼ ጋር ልሄድ ነው ወደ አዲስ አበባ ስላት ቡናይቱን አቅርቤ እየጠበቅኩህ አለች። አይሚ አውሮፕላን ያመልጠኛል ሳት ጠብቀኝ በለው። ሰሜ ከባህላዊ ሙዚቃዎቹ ባሻገር ዘመናዊ ሙዚቃዎችን ሲጫወት አጃይብ ነው። ድምፁ እንዳሻው ይጋራለታል። የጋሽ መሐሙድን፣ የዓለማየሁ እሸቴን፣ የኤፍሬም ታምሩን የሙዚቃ ስራዎች ደግሞ በተለየ መልኩ የሰሜ የልብ ምርጫዎች ናቸው። አካሌ በዳመናው ላይ በምትወጃት እናቶ ሰው ጠራይ ሳቲ። አዲስ ዓመትን መስከረም ከሰጠችን ገጸ በረከት ከሆነው ከሰሜ ባላገሩ ሙዚቃ ያኮራናል ውጭ አይታሰብም። ሰሜ በዚህ የሙዚቃ ስራ ውስጥ ያኮራናል፣ አዎ ያኮራናል፣ ውብ ባህል ሞልቶናል እያለ ሲጫወት ከአዲስ ዓመት የቄጤማ ሽታ የበዓል ሽር ጉድ እኩል የብዙዎች የአዲስ ዓመት የብስራት ዜማ በመሆን ይዳመጣል። ባላገርነትን ከስም ባሻገር ኖሮበት ቁምጣውን ባጭሩ ታጥቆ ደበሎውን ደርቦ ሰቆጤ ጫማውን ተጫምቶ ደግሞም ከዘራውን በጠንካራ እጆቹ ጨብጦ የባላገርን ማንነት ከዘፈኑ በላይ ኑሮ አሳይቷል። ታዲያ ሰሜ ባህሌን ብሎ ሲነሳ በቀላሉ አልነበረም፣ ብዙ ገጠመኞችን አስተናግዶ እንጂ። ባላገርን በደስታው ጊዜ እረ ባላገር ብሎ እንዳዜመለት ሁሉ በችግር ጊዜም በሐዘኑም ያዜመለት ባላገር አንገቱን ሲደፋም በ1994 በጀመረው ድርቅና ረሃብ ጊዜ ወገኑን እኔ ልንገላታ እኔ ልንከራተት ለኛ የሚተርፈው ሚቀምሰው ጠፋበት በማለት እረ ወገን የሚለውን ሙዚቃ ተጫውቶታል። ሰሜ ባላገሩ ከጥበብ ሕይወቱ ባሻገር የፍቅር ሰው እንደሆነ ከልጅነት ጀምሮ የኖረበት የረጅም ጊዜ ትዳሩ ይመሰክራል። እናትዬ እያለ የሚጠራት ባለቤቱ ጋር 4 ልጆችን ያፈራው ሰሜ ባላገሩ ፍቅርን በሙዚቃ ስንኞቹ ካንቆለጳጰሰው ካዜማው በላይ በቤቱ ኖሮታል። ፍቅርን፣ አንድነትን፣ መተባበርን ሲያዜም የምንሰማው ሰሜ ባላገሩ እምቢኝ ሲል ፉከራና ቀረርቶ ጠላትን ያረዳል። አድዋን በምስል ከሳች አዛዚያሙ ዛሬ ላይ ያስመለክተናል። ጀግናው ድፍን የጎጃም ሰው ጀግናው ባገር ከመጡ ጎብ። ሰሜ ባላገሩ ደግሞ ሌላ መልክ አለው። በጥበብ ጉዞ ውስጥ ጥበብ የቸረችውን እውቀት ቀጣዩ የጥበብ ተረካቢዎች ያውቁት ዘንድ በኢትዮጵያን አይድል ጉዞ ጥበብን ፍለጋ ዳኛ በመሆን ለታዳጊ ድምፃውያኖች የሚያቀና ምክሩን፣ አባታዊ አስተያየቱን፣ ወንድማዊ የጥበብ ቁጣውን በመለገስ ጥበባዊ ኃላፊነቱን ተወጥቷል። ሰሜ በሄደበት ሁሉ ባህላዊ አለባበሱ መለያ ነው። በቅርቡ ኦዳ አዋርድ ላይ ተነፋነፉን ለብሶ ከግሽ አባይ ጀምሮ እስከ ሮሃ ባንድ፣ ከሮሃ ባንድ እስከ አሞራው ባንድ፣ ከአሞራው ባንድ እስከ ካሊፋ ባንድ፣ ከካሊፋ ባንድ እስከ ግንዳልብስ ባንድ የለፋበትን የጥበብ ውጤት ኦዳ አዋርድ ላይ በቅርቡ ሽልማትን አግኝቷል። ደቦትን ስራ ሆን ያበላቦ ወጣ ኮበሌ ሆን ያበላቦ። ይህ ታላቅ የጥበብ ሰው ከቅርብ ጊዜያት በኋላ ከሙዚቃ ስራው በመጠኑ
ራቅ ብሎ የነበረ ሲሆን ዕለተ ሰኞ ሰኔ 8 2018 ዓመተ ምህረት ማለዳ ላይ የድካም ስሜት ተሰምቶት በልጆቹ አማካኝነት ወደ ሆስፒታል ገብቶን እርዳታን ቢያገኝም ብዙ ሳይቆይ ግን በተወለደ በ58 ዓመቱ ከዚህ ዓለም በሞት ተለየ። ህልፈቱ የሙዚቃ አፍቃሪዎችን በድንጋጤ አንገት ያስደፋ፣ ወዳጆቹን እውነት አይደለም ያስባለ፣ በኢትዮጵያ የሙዚቃ ቲያትርና ማህበራዊ አገልግሎት ዘርፍ ላይ ትልቅ ክፍተትን የፈጠረ አስደንጋጭ መርዶ ነበር። ማኑንዱን ያስቀረው ካልሞት ቢካንቺ ሰማኸኝ በለው ሰሜ ባላገሩ ከትውልድ ከተማው ባህር ዳር ሰርጸ ድንግል መነሻውን አድርጎ በግሽ አባይ የባህል ቡድን ውስጥ ኮከብነትን ለብሶ ደግሞም በብሔራዊ ቲያትር መድረክ ላይ የማይጠፋ የመድረክ ቀንዲልነትን ለኩሶ የኢትዮጵያን የሙዚቃና ቲያትር ጥበብ ዝቅ ብሎ አክብሮት ደግሞም አስከብሮ ያለፈ ኢትዮጵያ የማትረሳው የምንጊዜም የባህል አምባሳደር ነው። ሰሜ ባላገሩ 7 አልበሞችን ከ20 በላይ ነጠላ ሙዚቃዎችን ያስኮመኮመን የባህል አምባሳደሩ ሰማኸኝ በለው ሹምዬ ያገሩ ሰው የሚጠራበት ሙሉ ስሙ ነው። የግሽ አባዩ ድምቀት፣ ያንቱ የዋው አስታራቂው ሸምጋዩ አባት ሲሻው ከወዲህ ወዲያ እየተሽከረከረ እስክስታን ተጠቦባታል። ባህልና ወግ ከነሙሉ ክብሯ እሱ ጋር አለች። ሰሜ ባላገሩ እሱ ካለ ሳግ መሸሸጊያ ጥግ፣ ኩርፊያ መጠጊያ ያጣል። ስራዎቹም በእያንዳንዱ ልብ ውስጥ የማይደበዝዝን አሻራ ጥለዋልና ምንጊዜም ሲታወስ ይኖራል። ማኑንዱን ያስቀረው